እመቤቴ እውነተኛ ፍቅር ነው ያላት። እውነተኛ ፍቅር የወደደችውን ሰው የተማጸናትን ሰው አትጥልም፣ አትተውም። ተከትለኝ አዳራሽ ውስጥ መጣች። ተከትለኝ እመቤቴን ነው ብላችሁ ተከትለኝ። እኔ እንዲህ በጣም ይገርመኛል። እመቤቴ አቤት እመቤቴ ልቤን ቀየረችው፣ አእምሮዬን ቀየረችው። አቤት ምን ይሳናታል እሷ በተሰጣት ጸጋ። ክብር ለድንግል ማርያም። ህይወቴን ፍርስርስ ያለውን ነው እንደገና ስርት ያደረገችልኝ እመቤቴ። እውነት ክብር ምስጋና ለድንግል ማርያም ይግባላት። እውነት በመሰረቱ እመቤታችን ማማለድ አይደለም፣ አፍርሳ ልትሰራን ትችላለች። ይሄ እሱን ተው፣ ማማለድ መለመን ምናምን ተው። ፍርስርስርስ ድብልቅልቅልቅልቅ ያለውን ለእኔም ለሰውም በቃ የኔ እዚህ ድብልቅልቅልቅ ያለውን አሳምራ ቆንጆ አርጋ እግዚአብሔርን እንድወድ ቤተክርስቲያንን እንድወድ ሃይማኖቴን እንድወድ እኔ እንደዚህ የእጄ እንኳን እጄ ያምራል። የእግሬ እኔ ያለ ጥፍር ቀለም ኧረ እንደዚህ ግደሉኝ ያለ ጄል ኧረ በስመ አብ እኔ እግሬ እንዴት ላሳያችሁ። አስተዎችን ቤተክርስቲያን ሲገባኝ መጀመሪያ ስማር እምነቴን ሳውቅ አስተምሮቷን ሳቅ ወይኔ ነው ያልኩት። እንዴ ቤተክርስቲያን እንደዚህ አይነት እውነት አላት? ቤተክርስቲያን እንደዚህ አይነት አስተምሮት አላት? ይሄን አስተምሮት በቃ እናቴ አይ ይቅርታ አድርጊልኝ፣ ይሄ የእምነቴ ጉዳይ ነው በቃ እምነቴ ብዬ እጻናበት ነበር። በቃ ገብቶ ግን ዛሬ ላይ ሲገባኝ ለብዙ ነገር ጠንካራው ሆኝ፣ ግን በእኔ አይደለም በድንግል ማርያም ኃይል ነው፣ በእመቤቴ አቅም ነው፣ ምልጃዋ ማለት ነው። ከጎኔ ቆማልኝ፣ እቅፍ ድግፍ አድርጋልኝ። ትላንትና እኮ የሚሰድበኝ እኔን ጴንጤ ብቻ ነበረ እኮ። ትላንት እኮ ቪዲዮ የሚሰራብኝ ዩቱብ ላይ የሚሰድበኝ፣ ቲክቶክ ላይ ቪዲዮ ይሰራ የሚሰድበኝ እኮ ጥንብርኩሴን እኮ የሚያወጣው ትላንትና በትላንት ህይወቴ ጴንጤ ብቻ ነው። ዛሬሳ እንዴ አለምዬ ታውቃለች። የመጀመሪያ ሰሞኑን የነበሩትን ቻሌንጅ ዩቱብ ላይ እየወጣ የሚሰድበኝ ማን ነው? አንዳንድ ሰዎች ደካማ ሰዎች፣ በእነሱ ቤተክርስቲያን አልመዝንም፣ በእነሱ እንትን አለለም ወጥቶ ቲክቶክ ምን ልላችሁ ነው? ከሁለቱም ነው የሆነብኝ፣ ከውስጥም ከውጭም ነው። በአሁኑ እንደውም ፈተናው የበለጠ የሆነብኝ ግን በእውነት ስለመጣው ሃይማኖቴ ስለገባኝ እምነቴ ስለገባኝ ቤተክርስቲያንን ስለወደድኳት እመቤቴን ማጸናታለሁ፣ ሄጄ አለቅስባታለሁ። አቅቶኛል፣ ደከመኛ፣ ግዥኝ እላታለሁ ሲያቅተኝ። ገርጂ ማርያም እናቴ በቃ እምባዬን አባሽ አጽናኝ፣ የልቤን ስብራት ጥግን የምታደርግልኝ እመቤቴ ያለችኝ ሄጄ ማጸናታለሁ። እናቴ አሁን እኮ አቃተኝ እላታለሁ። አሁን እኮ በዛብኝ፣ ይሄኛውን አልቻልኩም እመቤቴ እላታለሁ። የጠላትስ ይሁን ግን የወንድም የእህት ትችት ልብ ያሳምማል፣ ያቆስላል። የሆነ እኮ ሰንበዲ መንገደኛ ቢሰድብሽ ይሄ ብለሽ ነው የምታልፊው። ቤተሰቦቼ ናቸው እነሱ ቢናገሩኝ ይከፋኛል። አንዳንዴ እኮ አልፋልፍና ሲበዛ አንዳንዴ ማዝንበት ማለቅስበትም ነገር አለ እና ያኔ እንደዛ ሲሆን እናት አለችኝ፣ ሚስጥረኛ እናት አለችኝ፣ በቃ የምትሰማ እናት አለችኝ፣ የምታበረታ እናት አለችኝ። ዛሬ የኔ ህይወት ለብዙ ሰው ተአምር ነው። እውነት ውብ አለምናት እንደዚህ ዝም ያለችው፣ ውብ አለምናት እንደዚህ ጸጥ ያለችው፣ ውብ አለምናት እንዲያንገቷ በእኔ ኃይል አይደለም፣ እግዚአብሔር በሚያውቀው የአምላክ ኃይል፣ የእመቤቴ ምልጃ ጸሎቷ ከጎኔ ሆኖ አግዛኝ፣ አበርትተኝ አለፍኩት። እግዚአብሔር ይመስገን አለፍኩት። አሁንም ገና አልፋለሁ፣ ብዙ አልፋለሁ። ታሳልፈኛለች እሷ። አውቄዋለሁ፣ እምነቴን ሃይማኖቴ ገብቶኛል። በቅዱሳን ምልጃ አምናለሁ። በመጽሐፍ ቅዱስ ተምሬ አይቼ አውቄ ቤተክርስቲያን አስተምረኝ። በፊት ግን ጥርጣሬ ያለብኝ በደንብ እመቤቴ በወዳትም ግን በጣም ሁሉንም የቅዱሳንን ምልጃ ብዙ እንዳልማጸን ሚይዙኝ ነገር ለምን የሰው ልጅ አእምሮ በትምህርት መጽዳት አለበት። የተሞላ ነው ነገር አለ። ቅዱሳን አይመልዱ፣ ለቅዱሳን አይሰገዱ፣ እንደዚህ ስግዳት ሁሉ አምልኮ ነው ምናምን የተባለው ነገር አለ። ያ በትምህርት ይሄ በስተት በሆነ ትምህርት የተበረዘ አእምሮ በትክክለኛው በእውነተኛው አስተምሮት ደግሞ መታጠብ አለበት፣ መንጻት አለበት። ገባችሁ? እግዚአብሔር ይመስገን እና ቤተክርስቲያን በጣም ትገርማለች። እና አንድ ደስ ያለኝ ነገር ንስሐ አባቴ ጋር ተሙም ነበርና ምን አሉኝ? ንስሐ አባቴ ምሕረተ ሥላሴ አንድም ቀን በአንቺ ተስፋ አልቆረጥኩኝም ነበር። በጣም ደስ ካለኝ ነገር ነው የምነግራችሁ። ሁል ጊዜ በጸሎት ያስብሽ ነበር አሉኝ። ሁል ጊዜ በጸሎት ያስብ። ዋው እንዴት ደስ እንዳለኝ! እንዴ የሚጸልዩልኝ አባት ነበሩኝ።
እንዴት ደስ እንዳለኝ ሁል ጊዜ ምሕረተ ስላጤ በጸሎት ያስብሽ ነበር። በጣም ነው ደስ ያለኝ እና አጠር ላድርገው። እኔ አሁን ዲያቆን ቤተክርስቲያን ምን ይሉኛል፣ በቃ መቆሚያ ያቅተኛል። ቅዳሴ ቤተ መቅደስ አስቀድሽ ሲሉኝ እኔ አልገባም እላለሁ። እኔ ገብቻ አላውቅም፣ ጊዜ በሚያውቀው። እኔ አንዴ ነው በህይወቴ ለክርስትና ጊዜ ነው ስጠመቅ ቤተ መቅደስ የገባሁት። ገብቻ አላውቅም፣ ጊዜ በሚያውቀው። አሁንም ይኸው በቃ አልገባም። እኔ ስል እኔ እንደውም ገዳም ከመሄዴ በፊት ነው እንደዛ ያልኩት ለዲያቆን። እኔ ለጸሎት ሰዓት ራሱ ስቆም ወገቤ በጣም ነው የሚያመኝ፣ እግሬ ይንቀጠቀጥብኛል። ወይ አልችልም ምናምን ስል አጋንንት ነው እንዳታስቀድሽ እንዳትጸልይ፣ አጋንንት ነው ሰውነትሽ ላይ ሆኖ እንደዛ የሚያደርገው። ግን አሁን ስታስቀድሽበት ስትቆሚበት ይባረራል፣ ይሄዳል ሲሉኝ እሺ አልኩኝ። ግን ቢሆንም ፍርሃት ነበረ። ግን ሰማዕቱ ቅዱስ ጊዮርጊስ እና የእናታችን ኪዳነ ምሕረት ገዳም ስውሯ ማርያም ቤድኩ ጊዜ ሄጄ በጣም ብዙ ነገር ነው ከ24 ዓመት በሽታ ህመም ብዙ ነገር ነው የፈወሰኝ። ተአምር ነው የተደረገልኝ። ወይኔ አለምዬ በአንድ ቀን ኢንተርቪው ላይ መሰክራለሁ ብዬ ነው ዝም ያልኩት። ተአምር ነው የተደረገልኝ። ተአምር ወይ አቤት! እኔ በየቀኑ እኔ እንደ ዘንድሮ እንዳሁን ኦርቶዶክስ በመሆኔ በቃ የኮራሁበት። ወይኔ መድኃኒዓለም አምላክ ልቦና ይስጠን። እኔ በእኔ ሰዎች በእኔ ቢማሩ ደስ ይለኛል። እመቤቴን ነው የምላችሁ። ሃይማኖት በእላ አይቀየርም፣ በጸብ አይቀየርም። አሁን እኔ ራሱ ላችኋለሁ ጴንጤ ውስጥ ያለው በጸብ አትምጡ፣ በእላ አትምጡ። ኦርቶዶክስ ብዙ እውነት አላት፣ ብዙ ሀቅ አላት። ገብቷችሁ ኑ፣ ተረድታችሁ ኑ። እውነት አላት ቤተክርስቲያን፣ ብዙ እውነት፣ ቀጥተኛና ትክክለኛ የሆነች መንፈስ ቅዱስ ኢየሱስ ክርስቶስ የሚመለክባት ቤተክርስቲያን ናት እላለሁኝ። እና ብዙ ነገር ነው የሆነው። ግን አሁን ከዛ ከመጣው በኋላ እውነት ለመናገር ነው የምላችሁ፣ እግዚአብሔር በሚያውቀው በስነስርዓት አሁን አባታችን ነው እኮ በፊት አባታችን ነው እንኳን እስከመቤታችን ደስ ጸልዩ እስከ እንዲህ ላለው ወይኔ ጉዴ ላለው እግዚአብሔር በሚያውቀው ነው የምላችሁ። እንዲህ ላለው ወይኔ መቆማጣቴ፣ ወይኔ እናቴ፣ ወይኔ ወገቤ፣ ወይ በቃ ለምን መወራጨት ነው የለመድኩት። አሜን በል ዝለልና አሜን በል ጮና አሜን በል አንተ አንዴ ዝለል። እንዲህ ነዋ፣ ወደዚህ ወደዛ ወደዚህ ነዋ። ቁጭ ብድግ ነው ህዝቡም ቁጭ ብድግ ነው የምታሰረው። አንዴ ዘላ አሜን በል አንዴ ጩ ነው የምትለው። ወዲህ ላለው መዝሙር ሰዓት ዘለል 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 ወደ ላይ ወደ ላይ ወደ ላይ። በዛ ያው እንትኑ እኮ ረጅም ሰዓት ጸጥ ብሎ መቆምና እኮ ባይዞ ዘለል ዘለል እያልክ የመንቀሳቀስ አይነት ነገር እኮ ብዙ ሰዓት ትቆያለህ። ግን ትንሽ እየሰከን ያለው አንተን ብትባል ግን እንትን አትልም። እና ግን ከገዳሙ ከመጣሁ በኋላ ወገቤን የሚያመኝ ራስ ምታት፣ ይሄ በቃ ሰውነቴን እግዚአብሔርን ነው የምላችሁ፣ መቤቴን ነው የምላችሁ። አባታችን አንዴ ማለት ነው እንደዚህ ሰግጄ አንዴ እንደዚህ ዝቅ ብዬ በቃ የመጨረሻ ጸሎት ማለት ነው እግዚአብሔር ይፍታችሁ ይባላል። አሚን ብዬ ተንበርክኬ ስነሳው ወይኔ ወገቤን እያልኩ እንዳሮጊት ነበር የምነሳው፣ እንዳሮጊት ነበር። ይኸው አሁን የለም። አሁን ደግሞ ስግደት ደግሞ ቤተክርስቲያንን ለዲያቆናት ነገሪያቸው በጣም እግዚአብሔር በጣም ይባረካቸው። ገርጂ ማርያም ቤተክርስቲያን እውነት በጣም የሚገርሙ ናቸው። ስግደት ደግሞ አስተምሩኝ ብዬ አሁን አእምሮ የራሱ ዝግጁ ነው ለስግደት። በፊት ግን ይል ነበር። እኔ አንዴ ዝቅ ብዬ ስነሳ ወገቤ ነው የሚያመኝ። አሁን ግን እዛ ሰማዕቱ ቅዱስ ጊዮርጊስ ገዳም ሄጄ ተፈውሼ ከመጣሁ በኋላ ዝቅም ራሴን ራሱ ቼክ አደርጋለሁ። አሁን በፊት የጸሎት መጨረሻ ላይ ዝቅ ብዬ ስነሳ በጣም እታመም ስለነበር፣ አሁን ግን ዝቅ ብዬም ስነሳ የለም በቃ እንደፈለግኩ ነው የምንቀሳቀሰው። በቃ ዝቅ ቀና ምናምን በቃ እግዚአብሔር ይመስገን። ሰማዕቱ ቅዱስ ጊዮርጊስ አሁንም ፈውሴን ያጽናልኝና በቃ ደስተኛ ነኝ በጣም። እና በጣም አርዝም ያለው አለምዬ በጣም ይቅርታ። እስቲ ሀሳብ ቀጥይበት። በቃ ሀሳቤን ጠቅልዬዋለሁ። በቃ